እኔ አመመኝ ዛሬ ላይ ለቡቡ ምን ይለዋል? 2 ጊዜ ፕሮሰስ ጀምሬ ለእናት አበላሽ ታባሃለች። ኢማጂን ለስልክ ያልፈለገው ልጅ እንዴት ነው ፕሮሰስ የሚያደርግለት? ልጄ ያቀኛል ባያውቀኝና ባያምነኝ ግን እኔና ልጄ ሊያቆራርጠን ሁሉ ሞክሯል። አሁንም የሚፈልገው እኔ አንዳንድ ጊዜ በቃ ወይ እናት የለንም አንፈልጋትም ብለው እሱ ጋር የሚሄዱለት ነው የሚፈልገው። እሱ አባታችን ብለው አባትነቱን ተከብሮለት የሚኖረው እኔ ሲለያዩ ነው እኮ። ይሄ ለምን ይመስልሻል? አሁን ወንድ ልጅ ብዙ ጊዜ እኔ በህይወቴም በእድሜም ከተማርኩት ምንድን ያየሁት ወንድ ልጅ በቃኝ ብለሽ አንቺ በአንድ ስህተት ከቆረጥሽ እልህ ስለሚይዘው እድሜ ልኩን ያሳድድሻል። እና ላይክ አሁን አንቺ የዛን ጊዜ በዲቪው ስለተናደድሽ ስላረግሽ በአንዴ ግንኙነታችሁ ስለቆረጥሽ በዛ እልህ ተጋብቶ በቃ እንግዲህ እስካሁን ድረስ 10 ዓመት ሙሉ በእልህ እንደዚህ ነው። የእናንተ እልህ ልጆቻችሁን ነው የሚጎዳው። ያ እውነት ነው። እኔ እንዲጠፋ ምን አደረግኩ? ይቅርታ ሁሉ ጠይቅ። ለመነጋገር አልሞከራችሁም? ላይክ በጣም በተደጋጋሚ እኮ ምንድን ነው ከመነጋገር ያገኛችሁ? ይሄን አደረከኝ ብዬ ከአንተ ከሃዲ አንተ ምን እያልኩኝ ብቀጥል ተጎጂዎቹ ልጆቼ ናቸው። ስለዚህ እኔ መሸነፍ ነበረብኝ። ለልጆች አባቱ እኔ በሰላም ካወራሁት ልጆቹን ካናገረ እኔ ልቻል፣ ግን የሚደውልበት ሰዓት አይመቸኝም፣ የሚያወራው ወሬ አይመቸኝም። 5 ዓመት እያለሁ ያን ከተለያየም በኋላ አሜሪካ ከሄደ በኋላ ሞክሬያለሁ። እኔ ጋር ሰላም ሆኖ ካናገራቸው ልጆቹን በሰላም ያናገራል። ስለዚህ ልጆቹን የሚጎዳው በእኔ የተነሳ ነው ብዬ እንዳስብ ስላሰብኩኝ ማለት ነው። ወይ ባል አይደለም አንገናኝም፣ በቃ አለቀ እኮ ህይወታችን አብቅቷል። እህል ውሃ ካለቀ ደግሞ አለቀ ነው። መቼም ማንገናኝ ሰው እኔ ይሄን ሰውዬ ማግባቴ ስህተት ነው ብዬ ስላሰብኩኝ ይሄን ሰውዬ ድጋሚ ባል አላረገውም። በዛ ብቻ አይደለም የቆረጥኩት እኔ በዲቪው ብቻ አይደለም፣ ከዛ በፊት ባሳለፍኩትም ህይወት ነው ዋጋ እየከፈልኩበት እየኖርኩት ህይወት። ከዛ በፊትማ ሰላም ነን ፍቅር ነን እኮ ብለሽኛል። 8 ዓመት በትዳር ስትኖሩ 3 ነው የተጣላችሁት። ምን አለ በመሀል ላይ እንደ እናት እንደ እህት እንደ ታስቢ ይሄ ሰውዬ ኃላፊነትን ተሸክሞ መቀጠል የሚችል ይሆን አይደለም። ሰልፊሽነት አይበታለሁ። እኔ ለልጆቼ ዋጋ እየከፈልኩ ነው እኮ አይደለም፣ ቤተሰቦቼ ዋጋ እየከፈሉ ነው። እሱ በመሀል ላይ የራሱን ሰዎች ኦር የሆነ የሚፈልገው ነገር አለና አልናገረው እንጂ ውስጤ ላይ የነበሩ በጣም ብዙ ነገሮች ነበሩ። ገብቶሻል? ማለት እንደ እናት የሆነ አንድ ቀን ያልፋል ብለሽ የምትጠብቂያቸው ቀናቶች በዛ ውስጥ ነው ያለሁት። እና ያ ሁሉ ባለበት ላይ መጥቶ እንደገና ደግሞ ክህደት ሲጨመረበት ይናል ያ ነው እንጂ በአንድ ቀን በአንድ ዲቪ ሰው አይቆርጥም። መጀመሪያ የመጣሁት መንገድ እኔ ውስጥ ያለ እሱ ከሚያደርጋቸው ከሚሰራቸው ስራዎች ጫት ይቅማል፣ ሺሻ ያጨሳል። ያንን በምን ይሄን ማለት አልፈልግም። ለልጆቼ ክብር እኮ ላይክ ባይ ዘ ዌይ ትዳር ላይ ብጥብጥ የባል ሱሰኝነት ኦር ቺቲንግ ብቻ አይደለም። እነዚህ ነገሮች እንኳን ባይኖሩ መከባበር ከሌለ፣ መደማመጥ ከሌለ፣ ቦታ አለመስጠት፣ ፍላጎቱ ከሆነ አለማውራት፣ እርስ በርስ አለመግባባት፣ መናናቅ ምናምን እነዚህ ነገሮች ራሱ እየቆየ እየደበዘዘ ትዳሩ እንዲፈርስ ያደርግ ምክንያት ይሆናል። ፊልም የሚያደርግሽን ባል ታውቂዋለሽ። አንቺ ሲደክምሽ የሚያቅሽ፣ ሲርብሽ የሚያቅሽ፣ ሲከፋሽ የሚያቅሽ፣ አቅፎ የሚያባብልሽ፣ በቃ የህይወትን ፈተና አብረሽ የምትጋፈጭ ልክ እንደራስሽ ግማሽ አካልሽ ነው ባል አይደል? መግባባት ከሌለ መነጋገር፣ ከምንም በላይ መከባበር ነው የመጀመሪያው ነገር። ትዳር ላይ መከባበር ነው። የማያከብረኝ የማላከብረው ከሆነ ብዙ እርምጃ ወደፊት መራመድ አንችልም። ግን ላይክ እኛ አሁን ከአንድ ወገን ሰምተን አሁን እሱ ቢመጣና እዚህ ጋር ደግሞ ምን እንደሚል አናውቅም። ችግር የለም። እሺ ጀሚላ፣ በዚህ ሚዲያ ይዤ ከመምጣቴ በፊት ማለት ነው ምን አድርጌያለሁ? እንደነገርኩሽ በነፍስ አባት ገዳም በመም ጠይቄያለሁ። የመጨረሻ አሁን ኢትዮጵያ ሲገባ ኢትዮጵያ ውስጥ ሚኒስተር ነች፣ ስሟ መጥራት አልፈልግም። ለእሱ ቅርብ ዘመዱ ነች። በጣም አገር መምራት የምትችል ሴት ብላ ዓመታት አገር የመራች ሴት ማለት እችላለሁ። በሚኒስተርነት ደረጃ የቆየች ሴት ነች። ተደወለላት። ለሱ ያክስቱ ልጅና ምነት ቅርብ ዘመዱ ነች።
ታቀኛለች። ያው ዩቱብ ላይ በእስማኤልን በኢሳም አበሻና በሆድዬ ኬዝ እንደገና የሱ ሚስት መሆኔንም ስለምታውቅ እንዲ አንቺማ የሴት ጠበቃ አይደለሽ እንዴ? እንዴት ተብሎ አንቺ ትነኪያለሽ? ችግር የለውም ሰምቻለሁ። እኔ ቤት ልጋብዛችሁ ፈቃደኛ ነሽ አለች። እንዴ ደስ ይለኛል። አንቺ ቤት መጥቶ ቀርቦ ቁጭ ብሎ በቤተሰብ እንደ ቤተሰብ እንጨርስ። እኔ ልጄ አሁን ላይ ያን ሁሉ አደረጉበት ብዬ ቂማሊዝም ልጄ ግን የሚያስፈልገው ነገር አለ። በውስጥ አወራሻለሁ ብዙ ነገር አለ እንዲህ ሚዲያ ላይ የማላወራው ገብቶሻል። ይሄ ነገር መደረግ አለበት። እኔ ልጄ አንድ ነገር ላይ ሆኖ ወድቆ ከማይ እግሩ ላይ ወድቀሽ ይቅርታ ጠይቂው ብትይኝ አልኳት፣ እጠይቀዋለሁ። ምክንያቱም ለልጄ የምከፍለው ዋጋ ነው፣ የግድ አድርገዋለሁ አልኳት። ችግር የለውም እኔ አናግረዋለሁ አለች። አገር ሲገባ ንገሪኝ አለችኝ። አገር ገብተዋል አልኳት። ደወለችለት አያነሳም፣ ደወለች አያነሳም። በዋትሳፕ ሜሴጅ ጻፍኩለት አለች። በቃ የምፈልግህ ለዚህ ኬዝ ነው። ስለዚህ ናና እንነጋገር። በልጆቼ ዙሪያ ማንንም ማናገር አልፈልግም። ማድረግ የሚገባኝን ራሴ ነኝ የማደርገው። የማውቀውን አውቃለሁ። በቃ አያስፈልገኝም። በሜሴጅ ነው የመለሰላት ለዛች ለተከበረች ሴት። ያንን ሲላት ለእኔ ምን ብላ ትመልስልኝ? ቃል የገባችልኝ ነገር አለ። ከዛ ወንድሟ ደወለልኝ፣ እሷም ደወለችልኝ በኋላ ላይ እና እህቲቱ ጋር ደውዬ ላናግራታለች። አናግሪያት ደስ ይለኛል። እንግዲህ እኔ ውስጥ ክፍተት ካለ አልኳት ይቅርታ መጠየቅ ካለባቸው ወንድምም እህትም እሱም ለልጆቼ ስል፣ ምክንያቱም የማያልቅ መንገድ ሆነብኝ። የት ጋር ላቁመው? የዚህን ሰው የበደሉን ልርሳ፣ የልጆቼን ጭንቀት ልርሳ፣ የልጆቼን ሰላም ልርሳ። እናት አለቀሰች ማለት እኮ ሀቡ ልጆች ምን ጊዜም ያለቅሳሉ። የኔ ፊት እምባለው ማለት ቡቡና ቤቢ ሁል ቀን ነው የሚያለቅሱት ማለት ነው። እኔ ስስቅ ነው የሚስቁት። እናት ስትስቅ ልጆች ይስቃሉ። እናት ካለቀሰች ሁሉም ያለቅሳል። የማይቀር ነው። የሚሳሳቱት አባቶች እዚህ ጋር ሚስትን ጎዳን ወይም ደግሞ እናትን ጎዳን ብለው የሚጎዱት ግን ልጆቻቸውን ነው። የሚያስለቅሱት ልጆቻቸውን ነው። እናት እኮ ማልቀስ የለባት። ለምን? ያውም ዋጋ የከፈለች እናት፣ ያውም እድሜዋን የሰጠች ልጅነቴ፣ ውበቴ፣ ህይወቴ፣ ገንዘቤ፣ ቤተሰቤን መስዋዕት ያደረኩ እናት ነኝ። ምስጋና እንጂ እኔ ለቅሶ አይገባኝ፣ ክብር እንጂ እኔ አሁን እዚህ ቦታ ላይ የወጣሁት እኔ ሴት ልጆች አሏቸው። አብርሃምም ሴት ልጅ አለው። እሷም 4 ሴት ልጅ ወልዳለች። እኔ ልጆቿ ላይ ግፍ ቢደርስ ይሄን ያክል የምደሰት ሰው አይደለሁም። በሰው ደስታ ልደሰት፣ ግን ይቺን ጀዛ ይከፍላቸዋል አላህ፣ አይቀርም። ይቺ የኔ አንዷ ዘለላምባ አይደለም ለ10 ዓመት የተለቀሰው የአንዷ ቀን በቂያቸው ናት። ልጄን ከቤት አስወጥቶ ሲወስድ እሱ ልጅሽ ማታ ይመጣል ብለሽ ስትጠብቂ፣ ዛሬ ይመጣል ብለሽ ስትጠብቂ፣ ጭራሽ አገር ለቆ ሂዷል ስትባይ ምን ይሰማል? ደም ግፊት ቢኖረኝ፣ ስኳር ቢኖረኝ፣ ልብ ችግር ቢኖረኝ እኔ ሞቼ ነበር። ለእኔ የተመኘውን ስኳር፣ ለእኔ የተመኘውን ደም ግፊት ግን አላህ ለራሱ ነው የሰጠው። እኔ አልሐምዱሊላህ በጣም ጤነኛ ነኝ። ከነመቻያው ሰጠኝ ልጄን። እኔ ቡቡዬ ለእኔ ጓደኛዬ ነው። ቡቡዬ ለእኔ ልጄ ብቻ አይደለም፣ እንኳን በሽታውንና ሌላ ነገሩን አይደለም ተኝቶም ማላምነው ልጄ ነው። ልጄ አብርሃም አላህ ስራውን ይሰጠዋል፣ አይቀርም። እኔ ክፉ በሆነ የአብርሃም ኬዞች የአብርሃም በጣም ብዙ ነገሮች እጄ ገብተዋል። በአደባባይ እሱን ማዋረድ ጠፍቶኝ አይደለም። እህቲቱ ለእኔ ያኔ በ2 ልጅ ስቀጣ እሷ በ4 ልጅ ተቀጣለች። አላህ ጀዛዋን ከፍሏታል። የእሷ ልጅ ዩኒቨርሲቲ ላይ የሚያስተምር ወንድም ካላት የወንድሙ ልጆች እኔ ሰይጣን እንኳን ብሆን የት ናችሁ ብላ የመጠየቅ ግዴታ ነው ያለባት። ሆድዬን ታውቂያታለሽ? የኢሳም ሀበሻ ባለቤት። እኔ ለልጆቹ ነው ለሆድዬ ብዬ ዋጋ የከፈልኩ እናት አይደለሁም። ምክንያቱም አክስትነቴ ያስገደደኝ ለልጆቹ ነው። ምክንያቱም ለይላ፣ ሩመይሳ እና ዑመር የኔ ልጆች ናቸው ብዬ ነው የማስበው። የወንድሜ ልጆች አይደሉም። እሱ በሰራው ስህተት ልጆቹ እንዲቀጡ አልፈለኩም።
እሷን ስደግፋት የደገፍኩት እኔ ልጆቹን ነው። ዛሬ ላይ ተመልሶ ሲሄድ ልጆቼ ብሎ ሲያናገራቸው በኩራት ገብቶ አባቴ ብሎ የጠሩት እኔ እህቱ፣ ሌሎቹም እህት ወንድሞቹ ከሷ ጎን ስለቆሙ ነው። ልጆቹ እንደ ስላረሳናቸው ነው እንጂ ሆዲ እኛ ብንረሳት እኛም ማውጥተን ብንጥላት ኖሮ ልጆቿን ይዛ የማናቅበት ቦታ ዛሬ ልጆቼ ብሎ ሲጠራ እስማኤል ልጆቹን አያገኛቸውም ነበር። አብርሃም ያፈረሰው የለያያቸው አባትና ልጅ ለማስተካከል የቻለውን ያክል መሞከር ነበረበት። ድጋሚ ሌላ ስህተት መስራት አልነበረበት። ጭራሽ አቡዬ እኔ ብር ከፍለ ኮምቦልቻ ላይ ብር ፍለጋ ነው እየተባለ ከተማ ሁሉ ስሜ እንዲጠፋ ነው የተደረኩት። ሂጄ ለአንድ ሰው ብናገር እንኳን እንዳልታመን። ግን አላህ ጀንቱን ከሰጠሽ እኮ ማንም ተናገረ ቢናገር የቆፈረ ቢቆፍር አልሐምዱሊላህ እኔ በአላህ በጣም እተማመናለሁ። አልቻሉም ሊጥሉኝ። እቤት ሳለቅስ አድሬ ጧት ላይ ግን የምፈልገውን አደርጋለሁ። የፈለኩትን ሁሉ አሳክቻለሁ። ልጄን እጅ አስገብቻለሁ። ግን ልጄን እጅ ሳስገባው የሚያስፈልገው ብዙ ነገር ያለ ያወቅኩኝ ያንኛውን ነገር ማስተካከል አልቻልኩም። ያንን ደግሞ ያላባቱ እርዳታ ያላባቱ ገዛ ማስተካከል አልችልም። ዛሬ ቡቡ ላይ እየተደረገው ነገር ቤቢ ላይ ይቀጥላልና በጣም ደክሞኛል። ታስቧል። በጣም ጥሩ የሆነ ነገር አይታየኝም እና ይሄን ነገር መፍትሄ እንዲያገኝ ጠርተሽ ማናገር ካለብሽ እህቱም መናገር ከፈለገች ወንድሙንም እራሱንም ምንም ነገር ዝም ብሎ ስም ማጥፋትን አይደለም፣ በማስረጃ አቅርቢልኝ ካልሽ እኔ አስፈላጊ የሆነውን ሁሉ እልክልሻለሁ። ለአመታት ለምኜዋለሁ። አኩርፎ ለ5 ዓመት ሲቀር አንተ እኮ ጥሩ አባት ነህ ብዬ ምን ሊያናገርኩት እናት ነኝ እኔ። ልጆችህ እኮ ይናፍቃሉ። እስኪ ያገኛቸው። ለምን ታኮርፋለህ? 10 ሺህም 1 ሺህም ሆነ ብር ነው ልከሃል። በቃ ያለህን ልከሃል አይደለም? እንደ አባት ልጆችህን አናግር እባክህ ብዬ ደውዬ አናግሬያለሁ። ፎቶአቸውን ያቸው ዛሬ እዚህ ደርሷል። 5 ዓመታቸው ካያቸው አድገዋል እኮ። እኔ ሰልክ እየሄድኩኝ መኪና ይዤ ልጆቼን ከኋላ አድርጌያቸው ብዬ በዘፈን አድርጌ ሲያያቸው እንዲያዝንና እንዲራራ የአባትነት ስሜት እንዲሰማው ውስጥ የገባው ጭካኔ እንዲጠፋ ነው ፈልጌ ነበረው። እሱ ግን አዙሮ መታኝ። አዙሮ እንዲህ አይደለም ያረደኝ፣ እንዲህ ከጀርባዬ ነው ያረደኝ። ቡቡን ሲነካ ቀይ መስመሬን አለፈ። ለኔ ቡቡ እኔ ማረጋቸው ብቻ ሳይሆን ማሰባቸው፣ ልጄን ማሰብ ለማስወጣት ማሰባቸው ማሴራቸው ራሱ ያመኛል። የቡቡ ማደግ ይሄን ያክል ለነሱ ስጋት ነበር። ያ ከሆነ እኮ ዛሬም ላይ ይቅርታ እኮ ስህተት በስህተት እኮ አይስተካከልም። ስህተት በይቅርታ ነው የሚስተካከለው። ስለዚህ ለይቅርታ ልባቸውን ንጹህ አድርገው እኔ ምን ጊዜም አልኩሽ ለልጆቼ ዝግጁ ነኝ። ተሸንፌያለሁ፣ በልጆቼ ተሸንፌያለሁ። ዛሬም ነገም ከነገ ወዲያም ሁሌም አባታቸው ያስፈልጋቸዋል። ልቀይሩ አልችልም ይሄን ሰውዬ። የኔ ሚስትነትና የኔ ባልነት እና የናሱ ወንድምና እህትነት እንጂ ባልና ሚስትነት ሊቀጥል እንደማይችል ድሮ የሞተ ነገር ነው የዛሬ 11 ዓመት። ስለዚህ ከዚህ በኋላ ህይወቱን ይኑር፣ እኔም ህይወቴን ልኑር። ጥሩ አባት ይሁን፣ የሚገባቸውን ህይወት ይስጣቸው። እኔ አይምሮ ይረፍ። እስኪ ለኔ ልጆች አሜሪካ ብርቅ ነው እንዴ? ክልክል ነው እንዴ? ዛሬ 5 ዓመት ሲቲዝን ሲሆን ፓስፖርት መውጣት እኮ ይችል ነበር። ለቡቡ ጭቃ ቤት ኮምቦልቻ ቢመኝለታል ለልጁ። በጣም ያሳዝናል። የቤተሰብ ጣልቃ ገብነት ነው ያየሁት እኔ እዚህ ጋር። ስለዚህ በተቻላቸው መጠን ማስተካከል ቢችሉ ነው። አሁን ኢትዮ ኢንፎርሜሲ ጋርም ይሄን ነገር ዩቲዩብም ላይ ይለቀቃል። ያለበት ቦታ ፎቶቸው ተለጥፎ በማንኛውም አብርሃምን በመስሪያ ቤቱ በጓደኞቹ፣ እህቴቱን በጎረቤቶቿ በጓደኞቿ፣ እሱም ሁሉም ሊጠየቁልኝ ይፈልጋሉ። ምክንያቱም እዚህ ጋር ባቆመው ይቅር ብዬ ተወው ነበር። ዛሬ ባቆመው ቤቢ ላይ ይቀጥላል። የኔ ዝምታ ነው የኔ ዋጋ እየከፈልኩም ዝም ብዬ ነገሮችን ማለፌ ነው ስሜን እንዲያጠፉ ዛሬ ላይ ያደረጉት። እማይሆን ስም መስጠት ሁሉ ይፈልጋሉ።
አንቺ አልፈልግህም ይሉት በቃ ከዚህ በኋላ ብለሽ የተወሽውን ሰው እኮ ድጋሚ ዝርሽ አታዩም አይደል እንዴ? እንኳን በመጥፎ ልትፈልግ እንኳን በሌላ ልታስብ። እኔ መጥፎ ሰው በሆን እኮ ፍርድ ቤት ነው መገተራው። ኢትዮጵያ ውስጥ ነው ያለው በአሁን ሰዓት። እኔ እሱ ያለበትን ማግኘት አይከብደኝም። ሁሉ ነገር ቀላሌ ነው። የሚውልበትን የሚቀምበትን ያንዳንዱ የሚያመሽበትን አውቃለሁ። በፈልግ ሄድለታለሁ። አላረኩት። ልጆቼ አባታችንን ከሳለች አባታችንን እንዲህ አድርጋለች እንዲሉኝ አልፈልግም። የምችለውን አድርጌ በአቅሜ ማሳደግን እንጂ እሱ ጋር ሳፋጣው ስገባና ስነጋገር እንዲያዩኝ ስለማል ለልጆቼ ክብር ስል ነው እስከዛሬ የቻልኩት። አሁን ሲገባ ለ5 ዓመታት አለማየቱን አሪያጊያ ይዤ ህፃናትና እናቶች ጋር ሄጄ ክስ መስርቼ ከሀገር እንዳይወጣ ሳግጄ ነገሮችን ማስሄድ ይችል ነበር። አልፈለኩም ይሄን አይነቱን መንገድ። አሁን ግን ይጠየቃል በስርዓቱ። የልጆቹን መንገድ ያስተካክላል አያስተካክልም፣ ባለበት ሀገር ህግ ድረስ እንዲጠየቅልኝ። እናት ማልቀስ የለባትም። ከሰዎች ጋር ተነጋግሬያለሁ። መከሰስ ያለበት ቦታ ሁሉ በእኔ ይጀምራል። እኔ ብቻ አይደለሁም። በእርግጥ እኔ ቤተሰብ ስላለኝ እናት፣ እህት፣ ወንድም፣ ዘመድ ስላለኝ የኔ ልጆች ተቀማጥለው አደጉ። እኔ ቦታ ላይ ግን ያለች እናት ስንት እናት ናት እያለቀሰች ያለችው? በህፃናትና እናቶች ጋር ተያይዞ ውጭ ጉዳይ ሆኖ ከኢትዮጵያ ውጭ ያሉ አውሮፓና አሜሪካ የሽፍታዎችና የጨካኝ አባቶች መጠራቀሚያ መሆን የለበትም። ባሉበት ሀገር እንዲጠየቅ አለባቸው። እኔ ይህን መንገድ መክፈት እፈልጋለሁ። ለእህቶችም ድምፅ መሆን እፈልጋለሁ። ከዚህ በኋላም በዚህ ዙሪያ ቅን ልቦችንም አንቺንም በአንቺን በኩል ያሉ ሰዎች እንድታግዙኝ እፈልጋለሁ። ይሄ ነገር መንግስት ጋር ደርሶ ሊሰራበት ይገባል። በጣም ሊሰራበት የሚገባ ነገር ነው። በቃ ምክንያቱም ሩቅ ነው። እኔ ሳስብ እንኳን የተጓዝኩትን መንገድ አሁን እንኳን ስጀምረው ከባድ ነው። ለዚህ ነው እንደፈለጉ ልጆቻቸውን ጥለው እነሱ የተሻለ ህይወት እየኖሩ እናት እዚህ ኢትዮጵያ ላይ ተቀምጣ የምታለቅሰው። ለነሱ ድምፅ መሆን መቻል አለብን። ለነሱ መንገዱን መዘርጋት አለብን። መንግስት እጁን አስገብቶ ህግ ሊወጣ ይገባል። ማንኛውም እዛ ሀገር ባለበት ሀገር ኢትዮጵያ ውስጥ ቻይልድ ሰፖርት እያንዳንዱ ነገር ኢቨን ፍርድ ቤት ክረምት ሲዘጋ ኢትዮጵያ ውስጥ የልጆችና የእናቶች አይዘጋም። በማንኛውም ሰዓት ፍርድ ቤት ክፍት ነው ለልጆች ቀለብ ጥያቄ። ኢትዮጵያ ውስጥ ይሄ ህግ ሲወጣ ግን ከኢትዮጵያ ውጭ ያሉትንም ጭምር ሊያካትት ይገባል። ከኢትዮጵያ ውጭ ያሉ አባቶች ድምፃቸውን ባጠፉ ሰዓት እኔ ቤት ባይኖር እኮ በምን ይዘዋለሁ? ይሄን ሰውዬ በምንም ጠይቀው አልችልም ነበር። እሱ ያንን ሲያቆም እኔ ቤቱን የሆነ ነገር ሳረግ ያቋረጣትን ቀጠለ። ከመጣ በኋላ ሀቡዬ በጣም ያመመኝ ይደውልላቸዋል ለመዝናኛ 10,000 ብር አሁን ልኬላችኋለሁ፣ 20,000 ብር በግል ግዙ። ይሄ ሰውዬ ምን እያደረገ ነው አለኝ ወንድሜ። ምን አውቃለሁ። ከዛው በሶስተኛው በአራተኛው ሳምንት በመጣው ሶስተኛው ሳምንት አያችሁ የኔ ልጆች እኮ እኔን አይወዱ ብሬን ነው የሚወዱት። ጓደኛው ደውሎ ልጆቹ አባቱን አይፈልጉ። ሰው የዘራውን እኮ ነው የሚያጭደው። ተዝናኑ እያለ ላከላቸው። አግኝቷቸው አያውቅም። አንድ ቀን ያገኛቸው ከአሜሪካ ሲመጣ አንድ ጫማ መናገረው ትልቅ ሻንጣ፣ አንድ ጫማ፣ ሁለት ሱሪ ከአሜሪካ ይዞላቸው የመጣ አንድ አባት ከ5 ዓመት በኋላ ለልጆቹ አንድ ጫማ፣ ሁለት ሱሪ፣ ትንሹ ጭራሽ አልሆነውም ቲሸርቶች። ከዛ ራሱን አሳፈረው። ልጆቼ ግን አባታቸውን ማግኘት ሁኔታ ያስደሰታቸው። ያመጣውን እንኳን አልቆጠሩት፣ ቦታም አልሰጡት። ወተን ሾፒንግ እናደርጋለን አገኛቸዋለሁ እሺ ምናምን አላቸው። ባባ መቼ ነው የምንገናኘው? ባባ መቼ ነው የምንገናኘው? የለም አንድ ቀን ያገኛቸው አልተገናኙም። ስቲል ኢትዮጵያ ነው ያለው። ስቲል አልተገናኙም። ስልክ ሲደውሉለት በጓደኞቹ ቀጥታ አባታቸው ጋር መደወል አይችሉም። የሆነ ካሳሁን የሚባል ልጅ አለ። ለሱ ይደወልና አባቴን አገናኘኝ ይባላል። እሱ ፈቃደኛ ከሆነ ያገናኛቸዋል። አልተመቸኝም ካለ ያገኙት። ሜሴጅ ጻፉና አባቴ ጋር ስትሆኑ ሂዱና አጋቆይ እሱ ጋር ሲሆን ደውልላችኋለሁ ይባላል። አክስቲቱ ጋር ስትደውል ሲፈልግ ታነሳለች፣ ሲፈልግ አታነሳ። እኔ እዚህ ውስጥ ገብቼ መናገርም እንዲህም ማለት አልፈልግም። ለምን እነዚህ ልጆች ውስጥ የሚቀመጥ እያንዳንዱ ነገር ዛሬ 18 አለ፣ ነገ 25 አለ። 25 ዓመት ሲሞላው ቡቡን ያሳለፍኳትን ግፍና እኔ ያሳለፍኳትን ነገር በሙሉ ራሱ መልስ ይሰጥበታል። ያን ብዬ ስለማስብ ግን ጤነኛ ከሆነ ነው።
ልጄን በሽተኛ ካደረጉብኝ ግን እስከ መጨረሻው ልጄን አጣዋለሁ። አሁን ልጄን እንዳላጣው መከፈል የሚገባው ዋጋ ሁሉ ከፈልልኝ እያልኩ ነው ያለሁት። እዚህ የሚያመጣኝ ዋናው ይሄ ነው። ወንድምየው ቢጫ ይሰራል፣ አብርሃም አቻሜ ይባላል። እህቲቱ ጀሞ ነው የምትኖረው፣ ፍሬ ህይወት አቻሜ ትባላለች። እሱ እስክንድር አቻሜ ይባላል፣ ኮምቦልቻ ነዋሪ ነው። አሁን በሲያትል ነው ዜግነቱንም አድርጎ አሜሪካ በዛሬ 5 ዓመት ዜግነቱን የቀየረው አሜሪካ ነው ያለው። አሁን ኢትዮጵያ መጥቷል። ስለዚህ አሜሪካ 11 ዓመት ሲቀመጥ ኢትዮጵያ ውስጥ አንዲት ኮንዶሚኒየም በስሙ የለው። ለ11 ዓመታት ግን ሰርቷል። አሁን ለአመታት ያችን ቤት አድሷል። ልጆቼ አንድ ነገር እኔ በሆን አንድ ነገር እሱ ቢሆን ሜዳ ላይ ነው የሚቀሩት። ምንም ጋራንቲ የላቸው። ምንም በዚህ በኩል እንዲህ አደርግላቸዋለሁ ብሎ የሚለው የለም። በአሁን በዚህ ዓመት ትምህርት ቤት ሁለቱንም አስገብቻለሁ። አልሐምዱሊላህ ያቋረጠውም ልጄ ትምህርቱን ቀጥሏል፣ ትምህርቱን ጀምሯል። ግን ሞራላቸው በጣም ወድቋል። ወይ ሀገር ውስጥ ባይኖር ላለሁ አለ ብለው ስለሚያስቡ ቤቢያ ያልኩት አንድ ቀን እኮ እኔ ጋር አሁን ማየትን ምናምን ስለማይፈልግ ነው። ትምህርት ቤት ስትወጣ ዲቦራ ነው የሚማረውና በር ላይ ሊያገኝህ ይችላል አልኩት። ማማ ወላሂ እኔም አንዳንድ ቀን እኮ በር ከግቢ ማብራት ሄደ። ሶሪ ያው ቪዲዮ አጥፍቼ መቀጠል ይችላል። ችግር የለውም።